ሰላም የኔ ውዶች፣ የፈሩት ይደርሳል የጠሉት ይወርሳል። ኦላላ ብሩኬ ሀይሚን ጥሏት ሄዷል ጋይስ። ኦ ማይ ጋድ። ዛሬ እንግዲህ ቡታጅራ ብሩኬ ቪዲዮ ሰርቷል። ሀይሚ ደግሞ ማንም ቤት አልመጣችም። አብሮ ቢሄዱ ኑሮ አብረን ሄድን ብለው ይሰሩ ነበረ። ስለዚህ ብሩክና ሀይሚ አምርረዋል። የእውነታቸውን ነው። ሀይሚ መሄድ አልፈለገችም፣ አልሄደችም። ብሩኬም ደግሞ ሀይሚን ካልሄድሽ እኔ እቀራለሁ አላለም። ነገሩን መጋፈጥ ፈልቆ እንግዲህ ፈልጎ ኦ ማይ ጋድ ምን አይነት አማርኛ እንደምታወሪ እና እንግዲህ መጋፈጥ ፈልጋለሁ ብሎ ጥሏት ሄዷል ማለት ነው። ሄዶ ደግሞ እርዳታ ነገር ጀምሯል ማለት ነው። ምስኪኖችን እየረዳ ምናምን አይቻሉና ሌሎች ዩቲዩበሮችም እንደዚህ አይነት ነገር ይልመድባችሁ። እነ ከርሳም አትሁኑ እሺ። አንዳንዴ የተቸገረ ምናምን እርዱ። እንደዚህ እንደ ብሩኬ ነገሮች ሁሉ እንዲስተካከሉላችሁና እንግዲህ ብሩኬ እውነት ጨክኖ ሀይሚን ጥሯት ሄዷል ማለት ነው። እኔ ግን ሀይሚ ግን እንዴት ነው በዓል የምታሳልፈው? ዝም ብዬ አሰብኩት ብቻዋን ማለት ነው። እንዴ ፋሲካን የሚያክል ትልቅ በዓል እንዴት ነው ብቻሽን የምታሳልፊው? ሀይሚዬ ኧረ ይደብራል፣ ማረም ይደብራል። ባይመችሽም ባያምርሽም ሄደሽ ውለሽ መመለስ ትችያለሽ። በእርግጥ ምንም መጥፎ ተረብሾ ከማል ይሻላል። ባለፈው እኔ በጣም ተረብሻ ምናምን ነበር ያለችውና እዛ ሄደሽ ብታሳልፊ ጥሩ ነው፣ እንደኔ እንደ ሀሳብ ማለት ነው። ለበዓል ይደብርሻል ብቻሽን፣ ወይ ብሩኬ የለ ወይ ፋሚሊ የለ። ከዛ ውጭ ደግሞ ብሩኬ ጥላት መሄድ የለብም ነበር ብዬ አሰብኩኝ። ለምን በዓል ሳይሆን ሀይሚን ጥላት መሄድ የለበትም። በቃ ለነገሮቹ ካለፉ በኋላ ሄዶ ማስተካከል ይችላል እንጂ ሀይሚያውን ብቻዋን እዚህ ጋር ይደብራታል። ነገሮችን ለማስተካከል ከሆነ በዓል ካለፈ በኋላ የበዓላውን ሁሉ ሸረን ጉድ ሲል ብለም ካፕል ሆኖ ሲመጡ ሀይሚ እንግዲህ ብቻዋን ነው የምትውለው ማለት ነውና አንደኛ ቪዲዮ አሰሩን በቤታችሁ ማለት ነው። ቪዲዮ ለመስራትም የሚመቻችሁ አብራችሁ ስትሆኑ ነው። ሁለተኛ ነገር ደግሞ በቃ ብዙ ነገሮች አሉ በነገራችን ላይ ስትለያዩና ብሩክ የራሱ ወይ በቀረ ወይ ደግሞ ሀይሚን ይዟት በሄደ ብዬ አሰብኩኝ ማለት ነው። ሰላም የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ አለውላችሁ እና ዛሬ በአዲስ ቪዲዮ ካቸች ብለናል ማለት ነው። ዛሬ በምሰራው ቪዲዮ ትሳድባላችሁ። ለምን እስክቱ ላስጉሉ ሸይ ምንም ነገር እንዳትለው ኦኬ። ዝም ነው የሚባለው። ዝም አይነቅዝም እንዴ? ምን ናችሁ? ዝም ብላችሁ አንድ ቀን ምክራስ እንደኔማ የሚመክራቸው የለም ጋይስ፣ እንደኔ የሚመክራቸው የለም። ደፋር ነኝ አላሽቃብጥም እኮ። ብሩኬም ካጠፋ ልኩን እነግረዋለሁ፣ ሀይሚም ካጠፋሽ ልኩን እነግራታለሁ። እና ብሩኬ ጨክኖ ሀይሚን ጥሏት ሄዷል ማለት ነው። በጣም አዝኛለሁ፣ በጣም ተክዣለሁ። ደብሮኛል፣ ድብር ብሎኛል፣ ደባብሮኛል በቃ። እና ሀይሚዬ ደግሞ እንግዲህ ትጠፋብናለች ማለት ነው። የት ትመጣለች? ወይ ቲክቶክ ላይ ብለን የምትመጣው። ከዛ ውጭ ቪዲዮ እንግዲህ ወይ ከሚፍታና ከቤኪ ከነ ፍጼ ጋር ምናምን ቪዲዮ ከሰራች እንጂ አሁን በዓልን ከማን ጋር ታሳልፋል? ሚፍታህ ሙስሊም ነው። ስለ ፋሲካ ምናምን ብዙ ምንትን አይልም። ሙስሊም ነው። ያው የክርስቲያኖች በዓል አንዳንዴ ያከብራሉ፣ ግን ብዙም አይደለም። ብቻዋን ማክበር ይደብራታል። ብሩኬ ሳይኖር በተለይ ይደብራል። እና በዓልን የገና ቀጣችሁን፣ አሁንም ደግሞ ቀጣችሁን፣ የጥምቀት ቀጣችሁን። የምር ይደብራል እንዴ እናንተን። እኛ አበባ በአበባ ሆናችሁ ታሳልፉት እንፈልግ ጭራሽ። አረ የምር ሼም ንባል ሼም ኦን ዩ እንደው ስመኝ ቢቀርብሽ ሳንቺ የሆነ እንግሊዘኛ ወረው ብለሽ ነው። ማይ ጎድነስ አይ ሼም ነው የምር ይደብራል። እኛ በዓልን ፈታ ብላችሁ በቤታችሁ ልክ እንደ አዲስ አመት፣ እኔ አዲስ አመት ማለት ነው በቃ እነሱን ለማየት ዋጉቼ ኢትዮጵያ ሄጄ ነበር አይደለ? ያኔ በቃ ገብቼ ዩቲዩብ ላይ ብል ዋይፋይ እምቢ አለኝ። የተረገመ ዋይፋይ እምቢ ብሎኝ ከዛ በኋላ ገጠር ሄጄ ዳታ መሞልቼ ነው የሆነ ቀን ያየሁት። የበዓል የሆነ አረንጓዴ እንትን ጥለት ያለው ቀሚስ ለብሰው ምናምን በጣም የሚያምር ቪዲዮ ምናምን ሰርተው አየሁት ማለት ነው። እና በቃ ቀጡን ማለት ይቻላል። የገና ቀጡን፣ የጥምቀት ቀጡን፣ አሁንም የፋሲካ ቀጡን፣ ቀጣይ የአዲስ አመትም ሊቀጡን ነው ማለት ነው። እና በቃ አንድ አመት ሊሆናችሁ ነው በዓልና አብራችሁ ካሳልፋችሁ። እና እስከመቼ ነው የምትጨቃጨቁት? ብሩኬም ቢሆን ሀይሚን ቢያልሄድም ካለችህ አብራት አሳልፍ። የምርና ነገ ተመልሰናና ሀይሚ ጋር እሁድን አሳልፉ። ከዛ ውጭ ወይ ሀይሚ እሺ ካለች ትሄድ እንጂ እንደዚህ ተለያይታችሁ ይደብራል። አሁን ሀይሚ እንግዲህ አስቡት፣ ዛሬ ሐሙስ ነው፣ ዛሬ አልሰሩም። አረብ ነው ዛሬ፣ ነገ አይሰሩም፣ እሁድ አይሰሩም፣ ሰኞም ላይ ሰሩ ይችላሉ። አብሮ ካልሆኑ ወይ ብሩኬ ምናልባት ከእዩ ጋር ሆኖ ሊሰራ ይችላል። ሀይሚ እንግዲህ ቪዲዮ አሰራ ማለት ነው። እሷም ስልኳን አጠፋፍታ ስልኬን አጠፋፍቼ ቁጭ ላለው ነው ያለችና
ብሩኬ በቃ ጨከንክ ማለት ነው። ጨከነ ጥላት ሄደ ነው እውነት። ኧረ በስመ አብ ሀይሚም ጨከነሽ ቀርተሽ ነው። በጣም ያሳዝናል የምር። እኔ ሀይሚ ትቀራለች ብዬ አላሰብኩም ነበረ። እንግዲህ ቀርታለች ማለት ወይ ተከትለው ትሄዳለች ምናምን ብዬ ነበር። እንግዲህ ከዚህ በኋላ ቪዲዮ ከሰሩ አላውቅም፣ ግን ነገም ቢሆን ተስፋ አንቆርጥም ትሄዳለች ብዬ አስባለሁ። ሲደብራት እንዴት እንደምታሳልፍ ምናምን ሊደብራት ይችላል። በእርግጥ አሁን ምንም ነገር እኮ የሚያስደስት ነገር የለም በነገራችን ላይ አሁን በቃ በዓል እኔ ራሱ አይመስለኝም። እዚህ በእርግጥ የሰው ሀገር ሆነን ምንም ላይመስለን ይችላል፣ ግን በቃ እንደ ድሮ አይደለም። ሁሉ ነገር ጦርነት ነው በየቦታው። በቃ ብዙ ነገሮች አሉና ብዙም ይሄን ያክል የሚያጓጓና ሴንሴት የሚያደርግ ነገር የለውም። ቢሆንም ግን በቃ እናንተ እንደዚህ ተለያይታችሁ ባታከብሩ ጥሩ ነው። ገናን እንደዛ አሳልፋችሁ አሁንም እንደዚህ ቢያንስ ሀይሚ ባትሄድ እንኳን ብሩኬ መቅረት ነበረብህና እንግዲህ ቡታጅራ ሄዶ ምናምን የሆነ ልጅ ጋር አብረው እየሰሩ ነበር። አበረታቶት ገና ብዙ ነገሮችን አመጣለሁ ምናምን ያለ ይሄ ስራ በጣም ደስ የሚል ነው፣ የሚበረታታ ነው። ምክንያቱም ሌሎች ዩቲዩበሮች የማያደርጉትን ነገር እያደረክ ስለሆነ በጣም ጎበዝ፣ አደንቅሃለሁ። ግን ደግሞ እንደዚህ ብታደርግም ሀይሚ አብራ ሄዳ ቢሆን በጣም ደስ ይል ነበር። ከዛ ውጭ ግን በዓል ካለፈ በኋላ ለእዩ ጉዳይ ከሆነ መሄድ ትችላለህ ብዬ ነው የማስበው። ወይ ከሀይሚ ጋር ተስማምታችሁ አብራችሁ መሄድ። ከዛ ውጭ ግን ብሩኬ ሀይሚ አልሄድም ካለችህ አንተ ቀርተህ አብራችሁ በዓልን አሳልፋችሁ በዓል ካለፈ በኋላ ሀይሚ አብራ ከሄደሽ ሄደች ነገሮችን ለመጋፈጥ፣ ካልሄደች ደግሞ ራስህ ሄደህ ነገሮችን አስተካክለ መምጣት። አሁን ሀይሚም እዚህ ሆና በጣም ነው የሚደብራት በዓልን፣ አንተም ደግሞ እዛ ሆነ እናተ ጋር ይደብርሃል። እናተ ጋር በእርግጥ ይደብርሃል ማለት አይደለም፣ ግን በቃ ሀይሚ ሳትኖር ሊደብር ይችላል ብዬ አስባለሁ። የሆነ ነገር ይጎልብሃል ብዬ ነው የማስበው። ሲቀጥል ሁለታችሁም በኢትዮ ተለያይታችሁ ብትመጡ በጣም ነው የሚያስጠላው እና እኔ ግን ለቪዲዮ ይመስለኛል ነገ ሀይሚ ድንገት መጣች የሚል ቪዲዮ ይሰራል ብዬ ነው ተስፋ ማደርገው እንጂ ሀይሚ የእውነት ጨክና የምትቀር አይመስለኝም። ብሩኬ ወይም ደግሞ ትቷት እዛ አይቀርም ወይ ተመልሶ ይመጣል። ሀይሚ እንደጨከነች ሲረዳው ምናልባት አትጨክን ብሎ ይሆናል። ባለፈው እንግዲህ ጥሏት ሲሄድ ወዲያው ነበር ተከትላ ሄደችው። እንደዛ አስቦም ሊሆን ይችላል። በእርግጥ ሀይሚ እንደ በፊቱ አይደለችም። ጨካኝ እየሆነች ነው፣ ቆራጥ እየሆነች ነው። ነገሮችን እያየች ሁሉ ነገር ሲደራረብ በቃ አንዳንድ ነገሮች ሲደጋገሙባችሁ የሆነ ነገር ጠብቃችሁ ያልጠበቃችሁት ነገር ሲሆን ምናምን ብዙ ነገሮች ያሳስቧችኋል እና ያ ነገር ስላለ ይመስለኛል ሀይሚያው ላይ ተስፋ ወደ መቁረጥ ውስጥ እየገባች ያለችው። በፍራቻ እንግዲህ በዓልን ብቻዋን ለማክበር ወስናለች። እሷ ደስ ብሏት አይደለም በነገራችን ላይ በዓልን ብቻዋን ማክበር፣ ግን ደግሞ ሰላምን ከማጣት ደግሞ ዝም ብሎ እንዲሁም ብቻን ማክበር ወይ ያለምንም ጸብ ያለምንም ጭቅጭቅ ጸጥ ያለ ቦታ ሆኖ ማሳለፍ ጥሩ ነው ብዬ ነው ማስበው። ግን ባይሆን ጥሩ ነበረ። ሁለታችሁም ይደብራችኋል በእርግጠኝነት። ብሩኬም እናተ ጋር ብትሆንም የሆነ ነገር እንደጎደለ ውስጥን ይሰማል። ሀይሚም እዚህ ብትሆኝ ብቻሽን ይደብርሻል። እኔ ምናልባት ሀይሚ ቤተሰብ ጋር የሚደብራት ነገር ኑሮ ይሁን አይዶ ነው ብቻ ለምን እንደዚህ እንዳለች አላቅም። ግን እንግዲህ ያው እሷ ናት የምታውቀው የሚሻለውን ውስጧ ከካሜራ ጀርባ ያለውን ነገር እሷ ስለሆነች የምታውቀው። እኛ ምንም የምናውቀው ነገር የለም። እዚህ ከካሜራ ላይ የመጣ ነገር ብቻ ነው እኛ የምናውቀው።